አይበለውና አንድ ባልጠበቃችሁት አደጋ ሁሉንም ነገር ማስታወስ ቢያቅታችሁና ያላችሁን በቢሊዮኖች የሚቆጠሩ ሀብታችሁን በድንገት ብታጡ ሀብታችሁን ለማስመለስ ምን ታደርጋላችሁ? ይህ ሰውዬ የገጠመው ተመሳሳይ ታሪክ ሲሆን ሰውየውም የበፊት ትዝታዎቹን ለማስታወስና ያጣውን ንብረቱን ለማስመለስ የሚያደርገው ጥረት እጅግ ልብ አንጠልጣይና አስተማሪ ሲሆን ፊልሙንም ከመጀመራችን በፊት እንደምትወዱት ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ያንጉክ የሚባል ሰውን እያስመለከተን ሲሆን ያንጉክ ሰዎችን በትዕዛዝ የሚገድል በጣም ታዋቂ ሂትማን ነው። በዚህ ምሽትም እንደ ወትሮ ሁላ አንድ እጅግ ባለሀብት የሆነ ነጋዴን ለመግደል ስራ ተቀብሎ ስራውን በአግባቡና በጥንቃቄ ለመፈጸም መዘገጃጀት ይጀምራል። በመኪና ውስጥም ሆኖ እየተዘጋጀ የዝናብ ልብሱንና ጓንቱን በማድረግ ልክ እንደ ወትሮ ለሱ ምንም አዲስ ስላልሆነ ሰውየውን መጠባበቅ ይጀምራል። ስራውን ከመጀመሩ በፊትም ሁልጊዜም እንደሚያደርገው አንድ የሚወደውን ሙዚቃ ይከፍታል። ብዙም ሳይቆይ የታሰበው ሰው ወደ እይታው ሲቃረብ ያንጉክም ምንም ጊዜ ሳያጠፋ በእጁ በያዘው ቢላዋ የሰውየውን ሆድ ይቀደዋል። ነጋዴም ወደ ምድር ላይ እንደወደቀ ያንጉክ ሬሳውን በፍጥነት ወደ ሻንጣ ውስጥ በማድረግ እዛው መንገድ ዳር ትቶት ይሄዳል። ልክ እሱ እንደሄደም አንድ ፊቱ የማይታይ ሰው ቀርቦ ሻንጣውን ይዞት ከአካባቢው ይሰወራል። በሚቀጥለው ቀን በአንድ ሊወድቅ በደረሰ ኪራይ ቤት ውስጥ አንድ ያለ ስራ የሚኖር ጄሶንግ የተባለ ወጣት ራሱን ለማጥፋት እየተዘጋጀ እንመለከታለን። ይህንን አሰቃቂ ድርጊት ከማድረጉ በፊት ግን ከሱ ጋር የሚያገናኘውን ነገር በሞላ ፎቶዎቹን እንኳን ሳይቀሩ አንድ በአንድ ያስወገዳቸው ሲሆን ህይወቱን ስናየው ደግሞ እዚህ ደረጃ ለምን እንደደረሰ ለመረዳት የሚያስቸግር ነገር አይደለም። ስራ ብሎ የያዘ የተዋናኝነት ህልሙ የትም ሊያደርሰው ካለመቻሉን ባሻገር በተጨማሪም ከብዙ ሰዎች ተበድሮ ያልከፈለ ዕዳ ሊያስቀምጠው አልቻለም። ሁሉንም ነገር አቃጥሎ ከጨረሰ በኋላም ራሱን ወደ ማጥፋት ተግባሩ ሊመለስ ሲል በዚህ መሃል አከራዩ የብዙ ወር ያልተከፈለ የቤት ኪራዩን ለመቀበል በሩን ታንኳኳለች። ቀጠል አድርጋም ያለበትን የኪራይ ብር የማይከፍል ከሆነ በቅርቡ ከቤቷ እንደምታስወጣው ነግራው እንደጨረሰች ጄሶንግ ወደ እቅዱ ይመለሳል። ከዚያም ሻወር ለመውሰድ በሚል በአንድ አስቂኝ ምክንያት ድጋሚ ጀመረውን ያቆምና ወደ ሻወር ቤት ይሄዳል። በዚህ ሰዓትም ያንጉክ የራሱን ችግሮች እያጸዳ ሲሆን ከትናንት ማታው ስራ በኋላ በጣም እንደቆሸሸ ስለተሰማው ሰውነቱ ላይ ያለውን ደም ለማጽዳት በአንድ የህዝብ መታጠቢያ ቤት ለመታጠብ ያስባል። በአጋጣሚም ከጄሶንግ ጋር በዚያ ቦታ ይገናኙና ጄሶንግ ሰውየው ሲዘጋጅ ሲያየው ወዲያውኑ እጅግ በጣም ሀብታም እንደሆነ ይረዳል። ከዚያም ሁለቱም ወደ ሻወር ገብተው መታጠብ እየጀመሩ እንዳለም የጄሶንግ ሳሙና ከእጁ አፈትልኮ ወደ መሬት ይወድቃል። ከዚያም ትንሽ ቆየት ብሎ ያንጉክ የወደቀውን ሳሙና ስላላየው ወደ መታጠቢያ ቦታ ሲቃረብ የወደቀውን ሳሙና ረግጦ በጭንቅላቱ ይወድቃል። እሱ ወድቆ ባለበት ግርግር የያንጉክ የሎከር ቁልፍ ተወርውሮ ጄሶንግ ጋር ይደርሳል። ያንጉክ ራሱን ስቶ ወድቆ ስለነበር ሰዎች ወዲያውኑ ባጠገቡ ሲሰበሰቡ ጄሶንግ አሁን የወደቀው ሰውዬ ቀድም ያየው ባለሀብት እንደሆነ ይረዳና አንድ መጥፎ ሐሳብ ይመጣለታል። የራሱን የሎከር ቁልፍ ከያንጉክ ጋር እንዳቀያየረ ብዙም ሳይቆይ አምቡላንስ ይመጣና የተቀያየረውን ዕቃ ይዘው ወደ ሆስፒታል አፋፍሰው ይወስዱታል። ልክ እነሱ እንደሄዱ ጄሶንግ ወደ ሎከሮቹ ይሄድና በቀየረው ቁልፍ የያንጉክን ሎከር ይከፍተዋል። ልክ ሲከፍተውም ያየው ነገር ሁሉም ነገር የሚቀይር ሆኖ ያገኘዋል። በሎከር ውስጥም እጅግ ውድ የሆኑ ልብሶችና ሰዓት በገንዘብ የታጨቀ ዋሌት ጨምሮ ተቀምጦ ያገኛል። ጄሶንግ የሰረቀውን ንብረት ይዞ በአንዲት ቅጽበት እንደ ሀብታም ሰው መኖር ሲጀምር መጀመሪያ ብዙ ጊዜ የቆየበትን የቤት ኪራይ በመክፈል ከአከራዩ ጋር ነገሮችን ያበርዳል። ከዚያም ቀጥሎ እጁን ወደ ኪሱ ሲከት በጣም ውድ የሆነ የመኪና ቁልፍ እንዳለ አይቶ ቢደነግጥም ትንሽ ቆይቶ ቁልፉን ለመሞከር በማሰብ ያጋጠመውን ነገር ለማመን እየከበደው መኪናውን አስነስቶ ይዞ ይሄዳል። በአንድ ቅጽበትም ባለሀብት ስለሆነ እየዞረ ገንዘቡን የትም መበተን ይጀምራል። ወዲያውኑም እስከዛሬ ያለበትን ብድር እየዞረ ከፍሎ ሲጨርስም በፊት ፍቅረኛ የነበረችዋን ልጅ ፈልጎ ያገኛትና ያለበትን ዕዳ ከፍሎ በዚያውም በሀብቱ ሊያማልላት ይሞክራል። በጣም ትደመማለች ብሎ የጠበቀ ቢሆንም ነገር ግን በተቃራኒ ይሆንና ልታገባ እንደሆነ በመናገር መጥፎ ዜና ታረደዋለች። በዚህ ዜና ልቡ የተሰበረው ጄሶንግም ለእሷ የነበረውን ፍቅር እርግፍ አድርጎ ይተወዋል። በዚህ ጊዜም ይህ ሐዘን ድንገት እያደረገ ስላለው እኩይ ተግባር ማስታወሻ ይሆንለታል። ይህ ሁላ ሰርቆ ያገኘው ንብረት አሁን ለሱ ምንም ማለት እንዳልሆነ ሲረዳና
ጸጸቱ ሊገለው ሲደርስ የሰረቀውን ነገር እንዳለ ለመመለስ በማሰብ ያንጉክ እየታከመ ወዳለበት ሆስፒታል ይሄዳል። ፍላጎት የሰረቀውን ነገር ለመመለስ ቢሆንም ነገሮች ግን ሳያስበው ከቁጥጥር ውጭ ይሆኑበታል። ያንጉክ ራሱን ስቶ ከነበረበት ሲነቃ ምንም የሚያስታውሰው ነገር የሌለና ማንንም ባለማስታወሱ ጄሶንግ ጊዜ የመጣውን ነገር መልሶ እንዲወስድ ይነግረዋል። ጄሶንግ ከሄደ በኋላም ያንጉክ ከሆስፒታል ለመውጣት ሲሞክር እንመለከታለን። ነገር ግን ኪስ ውስጥ ምንም ገንዘብ እንደሌለና መክፈል እንደማይችል ይረዳል። በዚህ ጊዜም በድንገት ሪና የተባለችው የአምቡላንስ ሰራተኛ ትመጣና የተወሰነ ገንዘብ ልታበድረው ተስማምታ በተጨማሪም ደግሞ ወደ ቤቱ ልትሸኘው ትወስናለች። መንገድ እንደጀመሩም ሪና የት እንደሚኖር ስትጠይቀው ያንጉክ ምንም ሊያስታውስ ባለመቻሉ ከኪስ ውስጥ አንድ ብጣሽ ወረቀት ያገኝና ሲያነበው ስሙ ጄሶንግ ዕድሜውም 32 እንደሆነ ያያል። አብሮም የቤቱ አድራሻ ተጽፎበት ያገኛል። ሪናም ትልቅ ሰው መስሏት ስለነበር ከሷ ዕድሜ እኩያ መሆኑን ስትሰማ ግን በጣም ብትገረምም ብዙ ነገር ሳትናገር ሐሳቧን ዋጥ በማድረግ ወደ ተጻፈው አድራሻ ትወስደዋለች። በዚህ ጊዜም ጄሶንግ ወደ ያንጉክ አፓርትመንት ሲሄድ ባየው ነገር እጅጉን ይገረማል። ምክንያቱም ደግሞ ቤቱ እጅግ ትልቅ ከመሆኑም በላይ በውድ ዕቃዎች የተሞላ ስለሆነ ለጄሶንግ ከቤት ይልቅ ፓላስ ይመስለዋል። ዞር ዞር ብሎ ካየ በኋላ የፖሊስ ልብሶች ያይና ያንጉክ ፖሊስ ሊሆን ይችላል ብሎ ይገምታል። ወደ ያንጉክ ስንመለስ ነገሮች በተቃራኒው እንደሆኑ እንመለከታለን። ወደዛ ትንሽ የኪራይ ቤት ሲደርስም በጣም ቆሻሻና የተዘረከረከ እንደሆነ በማየቱ ይደናገጣል። ያንጉክ ለራሱ እንደዚህ አይነት ባህሪ እንደሌለው ቢሰማውም የሆነ ነገር እንደተቀየረ መጠርጠር ቢጀምርም ቤቱን ሲበረብር ግን ስለራሱ ምንም አይነት መረጃ ማግኘት ያቅተዋል። ሁሉም የግል ዶክመንቶችም ሆነ ፎቶዎች መቃጠላቸውን በመመልከት እዚህ ኖር የነበረው ሰው የሆነ የማይታሰብ ነገር ሊያደርግ አስቦ እንደነበር ይረዳል። ሪናም እያየችው በጣም ተገርማ ትዝታውን ከማጣቱ በፊት በጣም ተጨንቆ ነበር ብላ ታስብና ስራ ስለነበረባት ወዲያውኑ ትታው አንድ ቀን ትዝ ብሎት እንደሚከፍላት ተስፋ እያደረገች ትሄዳለች። ወደ ጄሶንግ ስንመለስ አሁን ያገኘው ቅንጡ የት እረፍት ሊሰጠው ባለመቻሉ ሶፋ ላይ ተቀምጦ ቴሌቪዥኑን ሲከፍት አንድ እንግዳ ነገር ይመለከታል። እሱም ሁሉም ቻናሎች ላይ አንዲት ወጋ የምትሰራ ሴት ብቻ ትታያለች። በንጋታውም ያንጉክ የጠፋውን ትዝታውን ለመመለስ እየሞከረ እናየዋለን። ይህንንም ለማድረግ በእያንዳንዱ ጎረቤቶቹ በር እየሄደ የሚያውቀው ሰው ካለ መፈለግ ቢጀምርም አብዛኞቹ ግን በሩን እንኳን ሳይከፍቱለት ይቀራሉ። በስተመጨረሻም አንድ ሰው ቢከፍትለትም ሰውየው ግን ያንጉክ የማያውቀውን ቋንቋ ስለሚናገር ምንም ፍንጭ ሳያገኝ ይቀራል። ያንጉክም እየተፈጠረ ባለው ነገር ተስፋ ሊቆርጥ ሲልም አንድ ሰው ሲወጣ ያይና ድንገት እሱ ካወቀው ብሎ ሊያናግረው ይጠጋል። ሊያወራው ሲልም ሰውየው ዱርዬ ስለነበር ሊመታው እጁን ሲሰነዝር ያንጉክ ሰውነቱ የለመደውን የድብድብ ታክቲክ ተጠቅሞ በቀላሉ ሰውየውን መሬት ላይ ይዘርረዋል። ይህ ከተፈጠረ በኋላም እንዴት እንደዚህ አይነት ችሎታ እንዳገኘ እያሰበ ግራ ይገባል። ይህ በእንዲህ እንዳለ ጄሶንግ ሲበላ ካደረበት አርፍዶ ከእንቅልፉ ይነሳና ቴሌቪዥኑን ሲከፍት ድጋሚ ያችን ወጋ የምትሰራ ሴት ያያታል። በአሁኑ ግን የምትለማመደው እጅግ የሚያሳቅቅ ነገር እንደሆነና ራሷን ለመውጋት ስትለማመድ ያያታል። በሌላ በኩል በዛች ትንሽዬ ቤት የሚኖረው ያንጉክ ለማጨስ ሞክሮ ከአቅሙ በላይ እያሳለ ሪና ትደርስለታለች። ከዚህ በፊት ይኖር የነበረው ሰው አጫስ እንደነበረ በማሰብ ካጨሰ ትዝታዎቹን ሊቀሰቅስለት እንደሚችል በማሰብ ይህንን እንዳደረገ ይነግራታል። ምን እንዳደረገ ካየ በኋላ ግን የልምድ የሱ እንዳልሆነ በመወሰን የሚወደውንና የሚጠላውን በዝርዝር ሲጽፍ እዛ ይኖር ከነበረው ሰው ጋር ምን ያክል እንደሚለያይ ይገነዘባል። ከዚያም ትንሽ ትንሽ ነገሮችን ማስታወስ ይጀምርና ቢላ በጣም እንደሚወድና አጠቃቀሙንም በጣም እንደሚችል ትዝ ይለዋል። ሪናም ይህንን ስትሰማ ወደ እናቷ አነስተኛ ምግብ ቤት በመውሰድ እዛ የሥራ ዕድል እንዲሰጠው ታመቻችለታለች። መጀመሪያ ላይ ግን የሪና እናት እንዲሁም ታናሽ እህቷ ያንጉክ ሲታይ አስፈሪና ትልቅ ሰው በመሆኑ እነሱ ጋር መስራት እንደማይችል ይነግሩታል። ሪና ግን ለእናቷ ያጋጠመውን የመርሳት ችግርና ከሷ የተበደረውን ገንዘብ እንዳለ በመናገር ስራ ካገኘ ሊከፍላት እንደሚችል ስትነግራት ትንሽ ቆየት ብላ እናትየው ተስማማና እድል ልትሰጠው ትወስናለች። ወደ ጄሶንግ ስንመለስ ይርበውና ቤት ውስጥ ምግብ ካለ ብሎ መበርበር ሲጀምር ትላንት ለራሱ በደገሰው ድግስ ምግቡን ሁላ እንደጨረሰው ይረዳል። ከዚያም አንዱ ካቢኔት ውስጥ በገንዘብ የተሞላ የብስኩት ዕቃ ያገኝና ወዲያውኑ ባገኘው ብር ምግብ በማዘዝ ሆዱ እስኪሞላ ድረስ ይመገባል። ከዚያም የወይን ማስቀመጫ ጋር ሄዶ አንዱን ወይን እንዳነሳ ከጀርባው ድብቅ በር ሲመለከት በጣም ስለጨነቀው
ምን እንዳለ ለማወቅ ወደ ተደበቀው ክፍል ገብቶ ማየት ይጀምራል። ሲመለከትም ብዙ ቢላዎች፣ የተለያዩ ስም ያለባቸው ፓስፖርቶች፣ የፖሊስ ባጆች እናም በዛችው ጋር በምትሰራ ሴት ዙሪያ ያጠነጠነ የጋዜጣ ገጾች በየቦታው ያያል። ስሟ ዩንዡ የሚባል ሲሆን እናም እንደሚታየው መረጃ በምትሰራበት ትልቅ ድርጅት ባጋጠመ ትልቅ ወንጀል ቁልፍ የምትባል ምስክር ስትሆን ዶክመንቶቹም እሷን ብቻ ሳይሆን በወንጀሉ የተጠረጠሩ የድርጅቱ ሰራተኞችም ይገኙበታል። በዚህ መካከል እንዳለም አንድ ነገር ትኩረቱን የበለጠ ይስበዋል። ዩንዡ በፍላሽ እስከያዘችው መረጃ እንደጠፋች ሪፖርት የተደረገ ስለሆነ ወዲያውኑ ነገሩ አስከፊ እንደሆነና ወንጀለኞቹን ልታጋለጥ የምትችለው ሰው እሷ ብቻ በመሆኗ ሕይወቷ አደጋ ላይ እንደሆነ ይረዳል። ጄሶንግም ወዲያውኑ ነገሩን የበለጠ ለመረዳት እየሞከረ ያንጉክ ፖሊስ ሆኖ ይችን ምስክር እየጠበቃት እንደሆነ ይደመድምና አንድ ነገር ለማድረግ ያስባል። ከዚያም ያንጉክን መስሎ ለመስራት ያስብና መጀመሪያ የዲሊቨሪ ሰራተኛ በመምሰል መረጃ ለመሰብሰብ የሰዎች ቤት ማንኳኳት ቢጀምርም ነገር ግን ማንም ሳይከፍትለት በመቅረቱ ሐሳቡ ሳይሳካ ይቀራል። ልክ ወደ ቤቱ ሲመለስም ከላይኛው ፎቅ ድምፅ ይሰማና ድምፁ ከየት እንደሚመጣ ሊያጣራ ወደ ላይኛው ፎቅ ይሄዳል። እዛ ሲደርስም ዩንዡ ከተባለችው ሴት ጋር ፊት ለፊት ይገናኝና እስካሁን ሲፈልጋት የነበረችው ሴት እንደሆነች በመረዳት አጋጣሚውን ተጠቅሞ ራሱን እንደ አዲስ ጎረቤት በማስመሰል ይተዋወቃታል። ይህ በእንዲህ እንዳለ ወደ ምግብ ቤቱ ስንመለስ የያንጉክ ሕይወት መቀየር እንደጀመረ እንመለከታለን። ገና በመጀመሪያው ቀን ከቢላ ጋር ያለው ተሰጥኦና የማብሰል ብቃቱ ብዙ ደንበኞችን መሳብ ይጀምራል። በዚህ ሁኔታም የመጀመሪያው ቀን ካለቀ በኋላ አሪና ወደ ተከራየ ቤት ልትጠይቀው ትሄድና በዛ እንዳለችም ካሁን በኋላ ደሞዙም በወሩ በ25ኛው ቀን እንደሚቀበል ነግራው ትወጣለች። ከዚያም የተነገረው ቀን በደንብ አእምሮ ስለገባ መች እንደሚደርስ ለማየት ቤቱ ያለውን ካላንደር ይመለከታል። እዛ ላይም በ24 የሆነ ቦታ ስብሰባ አለ የሚል የእጅ ጽሑፍ ይመለከትና በንጋታው ከስራ ፍቃድ ወስዶ ወደ ቦታው ያመራል። ልክ ቦታው ላይ እንደደረሰም ሰዎች ስማቸው እየተጠራ ወደ አንድ መኪና ውስጥ ሲገቡ ያይና ጄሶንግ የሚባለው ስም እንደተጠራም ያንጉክ ምን እየተከሰተ እንዳለ ሳያውቅ ከሰዎቹ ጋር ተቀላቅሎ ይሄዳል። በመቀጠልም ጉዞአቸውን ወደ አንድ ያንጉስሪ ወደተባለ ቦታ ያደርሳቸዋል። እዛም እንደደረሱ እሱና አብረውት ያሉት ሰዎች በአንድ ድራማ ውስጥ አጃቢ ተዋናይ ሊሆኑ እንደሆነ ይረዳል። የጄሶንግ ስምም የተመዘገበው እንደ አጃቢ ተዋናይ ስለሆነ ያንጉክ የእሱን ቦታ ለመጫወት ይገደዳል። መተወን ለእሱ በጣም እንግዳ ነገር ስለሆነ በተደጋጋሚ የዳይሬክተሩን ቁጣ ያስተናግዳል። ከተወሰነ ጊዜ በኋላም ቀረጻው ያልቅና አጃቢዎቹ ክፍያቸውን ለመቀበል ተሰልፈው ሳሉ ያንጉክ ክፍያውን እየተቀበለ እንዳለ የዳይሬክተሩን አጋዥ ስለሱ ሌላ መረጃ ካለ የራሱን ዶክመንት እንዲያሳየው ይጠይቀዋል። ዝርዝሩ ላይ ሲመለከትም የጄሶንግ ወላጆች መኖሪያ አድራሻ መቀመጡን ይመለከትና ያንጉክ ወደ ተጻፈው አድራሻ ሲሄድ ያገኘው አንድ በጣም ትንሽ ጸጉር ቤት ነበር። ወደ ውስጥ ሲገባም የጸጉር ቤቱን ባለቤት ይመለከትና እዛው ቆሞ ሳለ ሰው እያስተካከለ ስለነበር ትንሽ ቆየት ብሎ ዞር ብሎ ካየው በኋላ ወዲያው እንዲቀመጥ ይነግረውና ከደንበኛው ጋር ጄሶንግ ስለተባለው ልጁ ማውራት ይጀምራል። በጣም እያዘነም እንዴት የልጁ ሕይወት ከባድ እንደሆነና ህልም ብሎ የያዘ የትወና ሙያ ከችግር ውጪ ምንም እንዳላመጣለት ይናገራል። ያንጉክም ይህንን በሰማ ጊዜ ጄሶንግ እንደሆነ ስለሆነ የሚያውቀው ልቡ በጣም ያዝንና ምንም ድምፅ ሳያሰማ ለራሱ ቃል ገብቶ ጸጉር ቤቱን ለቆ ይወጣል። ከዛ ጊዜ በኋላም አባቴ ነው ብሎ ያሰበውን ሰው ለማስደሰት ምርጥ ተዋናይ ለመሆን ቆርጦ ይነሳል። ወደ ጄሶንግ ስንመለስ ዩንዡን ከተዋወቀ በኋላ ሳያስበው ለእሷ የፍቅር ስሜት ማዳበር ጀምሮ በየቦታው እሷን መከታተል ይጀምራል። አንድ ቀንም ወደ ሆስፒታል ተከትሏት ሲሄድ እናቷን ስታወራ ይመለከትና ከትንሽ ጊዜ በኋላ ተነስታ መሄድ እንደጀመረች ድንገት የሆኑ ሰዎች እሷን መከታተል ይጀምራሉ። ጄሶንግም ሰዎቹን ካያቸው በኋላ በአለቃው የተላኩ ሰዎች እንደሆኑ ይረዳና እጇን ይዞ እያሯሯጠ ወደ መኪና ማቆሚያው ወስዷት እዛው ሰዎቹ እስኪሄዱ ድረስ ይደበቃሉ። በዛው ምሽትም ወደ ምግብ ቤቱ ስንመለስ ያንጉክ ክፍያውን ለመቀበል ወደዚያ ያመራል። በሚቀጥለው ቀን ያንጉክ ከምንም ጊዜ በላይ ህልሙን ለማሳካት ቆርጦ ስለተነሳ አባቱን ለማኩራት በሚል ዓላማ ትወናን በትክክል መለማመድ ይጀምራል። በዛው ጊዜ ደግሞ ጄሶንግ በሰበብ በአስባቡ ወደ ዩንዡ ለመቅረብ ጥረት እያደረገ እንደሆነ እናያለን። ብዙም ሳይቆይ ያንጉክ በአንድ የጋንግስተር ኮሪያ ድራማ ላይ ለመሳተፍ እድል ያገኝና
ተፈጥሯዊ የድብድብ ብቃቱ በግልጽ ስለታየ የዳይሬክተሩን ቀልብ በመሳብ ምንም ሳያንገራግር የዋናው ገጸ ባህሪ ቀኝ እጅ ተደርጎ ይመረጣል። ከትንሽ ቀን በኋላም ዩንጁ ያቀደችው ቀን ይደርስና እንደ ቀድሞ እዛ ቦታ ላይ አንድ ሰው ብትጠብቅም በአሁኑም ማንም ሳይመጣ ሲቀር እስካሁን ሲከታተላት የቆየው ጄሶንግም የበለጠ የማወቅ ጉጉት እያደረበት በየሳምንቱ ሐሙስ ሻንጣዋን ይዛ ማንን እንደምትጠብቅ ማወቅ ይፈልጋል። ወደ ቤቷ ስትመለስ ጠብቆም ሻንጣዋን እንድታወርድ ለማገዝ ሲሞክርና ሲታገላት በስህተት ሻንጣዋን ይሰብርባታል። ቀጣዩ ቀን ላይ ያንጉክ ሌላ ጥሩ ዜና ይዞለት ይመጣል። በስተመጨረሻም በድራማው ላይ ንግግር እንዲያደርግ ዕድል ስለተሰጠው ምንም እንኳን ትንሽ ቢደናገጥም የዚህ ጋንግስተር ቦታ በደንብ የተስማማው ይመስላል። በንጋታው ያንጉክ ቴሌቪዥን ላይ ከወትሮ በላይ ቆየት ላለ ጊዜ ስለታየ ሪያና ቤተሰቦቿ እየዋሸ እንዳልነበር ተረድተው በአድናቆት ይቆማሉ። በዚያ ምሽትም ጄሶንግ የዩንዣን ሻንጣ ስለሰበረባት በጣም ያዝንና አዲስ በመግዛት ግንኙነታቸውን ለማደስ ይሞክራል። ከዚህ በኋላም በየጊዜው ስጦታ መስጠት ይጀምርና ቀስ በቀስ በጣም መግባባታቸው እየጨመረና ዩንዡም ከሱ ጋር ጊዜ ማሳለፍ እየተመቻት ይመጣል። በቀጣይ ቀን ያንጉክ ወደ ቀረጻ ቦታ ሲሄድ ሪናን እንደ ማናጀሩ ይዘው አብረው ይሄዳሉ። ሊ የተባለ የፊልም ዋና ተዋናይም እስካሁን በሜካፕ አርቲስቶች ተከቦ ሳለ አንድ ያልተጠበቀ ነገር ይፈጠራል። የድራማው አድናቂዎች ያንጉክ በጣም አስደማሚ ተዋናይ እንደሆነና ሲታይ ቀልብ የሚስብ እንደሆነ በመግለጽ በደንብ እንዲታይ ጥያቄ ያቀርባሉ። ይህንን ጥያቄ ውድቅ ሊያደርገው ያልቻለው ዳይሬክተሩም ታሪኩን ድጋሚ አስተካክሎ ይጽፈውና ያንጉክ ዋና ገጸ ባህሪ ሆኖ ካለቃው እጮኛ ጋር ፍቅር ሲጀምር ይሆናል። በዚህም ምክንያት ሊ የያንጉክ ጠላት ወደ መሆን እየተገፋ በድራማው ላይ ያንጉክ ካለቃው ፍቅረኛ ጋር ሲማግጥ ይያዛል። በሌላ በኩል ጄሶንግ አፓርትመንት ውስጥ አለ። ከብዙ ስልኮች ውስጥ መካከል አንደኛው ስልክ ሲጠራ ይመለከታል። ደዋይም ፒልጊዮ የሚባል ሰው ሲሆን ያንጉክን የቀጠረው የዩንዥ ወንጀለኛ አለቃ ሲሆን በአካል እንዲገናኙና ስላላለቀው ስራ እንዲያወሩ ይጠይቀዋል። በዚህ ጊዜም ጄሶንግ ከዚህ በፊት እንዳልተገናኙ በንግግራቸው ፍንጭ ያገኝና በቀጠሮ ተስማምቶ ያንጉክን በመምሰል ዩንዥ የምትሰራበት ድርጅት ባለቤቶችን ለማግኘት ይሄዳል። ከዚያም ፒልጊው ክፍያ እንዲሰጠው ካዘዘ በኋላ ለጄሶንግ ሰራተኞቹ ገንዘቡን ይሰጡትና ጊዜ ሳያጠፋ ዩንዡን እንዲያስወግዳት አስቸኳይ ትዕዛዝ ይሰጡታል። ከዚያም እንደ ተስማማ በማስመሰል ገንዘቡን ተቀብሎ ቢሄድም እሱ ሳያውቅ የት እንደሚኖር ለማወቅ ፒልጊው የራሱን ሰዎች እንዲከታተሉት ከጀርባው ይልክበታል። ጄሶንግ ወደ አፓርትመንቱ ሲመለስም በስተመጨረሻም እውነቱን ይረዳል። ያንጉክ ስራው ሰው መግደል እንደሆነና አፓርታማ ውስጥ ካስቀመጠው ካሜራ ጀርባ ያሰባሰበው መረጃ በሙሉ ዩንዡን ለመግደል ትዕዛዝ ተሰጥቶት መሆኑን ይረዳል። ይህ በእንዲህ እንዳለ ያንጉክ የሚሰራበትን ድራማ የመጨረሻ ቀረጻ እየተቀረጸ ሲሆን በድራማው ውስጥም እሱ የሚጫወተው ገጸ ባህሪ ካለቃው ፍቅረኛ ጋር በመገኘቱ ሊ በሚጫወተው ገጸ ባህሪ ሊገድለው ነው። ቀረጻውን ከተጠበቀው በላይ ለያንጉክ በህመም የተሞላ ሲሆን ሊም ዝናውን ስለወሰደበት ለቀረጻ በሚል ሰበብ የምሩን ያንጉክን መደብደብ ይጀምራል። ያንጉክ ግን ያን ሁሉ ተቋቁሞ ምርጥ የሚባል ትወና በማቅረቡ ምንም እንኳን ጉዳት ቢደርስበትም ግን ዳይሬክተሩ ስለ ጽናቱ በጣም ይደሰትበታል። ከቀረጻው በኋላም ሪና የያንጉክን ቁስል እያከመችለት ሳታስበው በጣም እንደምታደንቀው በመናገር ላይ ሳለች ዳይሬክተሩ መልሶ ይደውልለትና ስክሪፕቱን ድጋሚ እንደቀየሩት በማስረዳት የሱ ገጸ ባህሪ ከሞት አፋፍ ላይ ተርፎ እንደሚመለስና የሚያፈቅራትን ሴት እንደሚያድናት ይነግረዋል። የድራማው ተመልካቾችም እጅግ ደስ ይላቸውና ድራማው በጣም ተወዳጅ በመሆኑ ምክንያት ያንጉክ ብዙ ተወዳጅነትና ዝናን ያተርፋል። ምንም እንኳን እጅግ ብዙ አድናቂዎች ቢኖሩትም ትሁት ሆኖ ወደ ቤት ከመግባቱ በፊት ከአድናቂዎቹ ጋር ብዙ ሰዓት ያሳልፋል። ወደ ቤቱ እየተመለሰ ሳለም አንድ ሰው እየተከታተለው እንደሆነ ያስተውላል። የሚከታተለው ሰው ጄሶንግ ሲሆን ያንጉክ ግን አንድ እርምጃ ቀድሞ ይደርስበትና ሌላኛው አድናቂ እንደሆነ በማሰብ ፊርማውን ሰጥቶት ይሄዳል። በቀጣይ ቀረጻም ሊ ከጉረኝነቱ የተነሳ በመባረሩ ምክንያት ያንጉክ እሱን ተክቶ ዋና ገጸ ባህሪውን ለመተወን ይገደዳል። ይህ በእንዲህ እንዳለም ጄሶንግ ምንም ምርጫ እንደሌለው ይረዳና ያለውን ገንዘብ እንዳለ ሰብስቦ ማንም እንዳያገኘው አዲስ ቤት ይከራያል። ወደ ያንጉክ ስንመለስ ዋና ገጸ ባህሪ በመሆኑ አዲስ ፈተና ሲገጥመው እንመለከታለን። እሱም በአሁኑ ቀረጻ የድብድብ ሳይሆን ስሜታዊና የፍቅር ተውኔት ማሳየት ይጠበቅበታል። በዚህ ዙሪያ ግን ምንም ልምድ አልነበረውምና ቀረጻው መቀጠል ሳይችል በመቅረቱ ይቋረጣል። በዚህም ምክንያት ዳይሬክተሩ ለጊዜው ያስቆማቸውና
እረፍት እንዲወስድና ገጸ ባህሪውን የበለጠ እንዲረዳው ለያንጉክ ይነግረዋል። በዚያ ምሽት በቤት ውስጥ ለሪና ያጋጠመውን ችግርና እንዴት የፍቅር ስሜትን መተወን እንዳልቻለ በመናገር ቀረጻው ድጋሚ ለነገ ስለተቀጠረ ፈራ ተባ እያለ ሪና አብረው እንደምትሰራው ገጸ ባህሪ ሆና እንድታለማምደው ይጠይቃታል። በመጀመሪያ ፈቃደኛ ባትሆንም በኋላ ወደ ቤቷ አሸኛት። ግን በድንገት ተስማማና ሰው ዝር በማይልበት መንገድ ላይ መለማመድ እንደጀመሩ ግጥም አድርጋ ትስመዋለች። በዚህ ባልታሰበ ልምምድ ታግዞ በነጋታው ያንጉክ በጣም ምርጥ ትወና በማቅረብ ሁሉንም ለማስገረም ይበቃል። ይህ በእንዲህ እንዳለ ዩንጁ ያለቆቿን ወንጀል የሚያጋልጥ ማስረጃ የያዘ ፍለሽ በእጇ ይዛ እጅግ እየተጨነቀች ዛሬም ቀኑ ሐሙስ ስለነበር እንደለመደችው እቃዋን ጠቅልላ በመያዝ እንደ ወትሮ የሆነ ሰው መጠበቅ ትጀምራለች። ሁልጊዜ የምትጠብቅበት ቦታ ጋር ሆናም ሳለ ጄሶንግ በስተመጨረሻ ደፈር ብሎ ወደሷ ይቀርብና ካሁን በኋላ መጠበቋ እንድታቆምና ሕይወቷ አደጋ ላይ እንደሆነ በመናገር ያስጠነቅቃታል። ጄሶንግም ፖሊስ እንደሆነ በመናገር እሷን የመጠበቅ ኃላፊነት እንደተሰጠው ዋሽቶ እየተናገረ ሊያጽናና በመሞከር ዩንጁን መሃል አስፋልት ላይ ያቅፋታል። በዚህ ጊዜም ፒልጊው ሁሉም ነገር ከርቀት ሆኖ እያየ ስለነበር ገዳይ ብሎ የቀጠሩት ሰው ጭራሽ ከጠላታቸው ጋር ወዳጅነት መመስረቱ እጅግ በጣም ያበሳጫቸዋል። ከዚያም ፒልጊው ሁለቱንም የሚገድል ሌላ ሰው እንዲቀጥር ለሰዎቹ እንደነገራቸው ምንም ጊዜ ሳያባክኑ 4 የሚሆኑት የፒልጉ ታዛዦች የሚያውቁትን ገዳይ ሁላ ማናገር ይጀምራሉ። በንጋታው በዚያች ትንሽ ምግብ ቤት ሪና ከያንጉክ አብራ የምትሰራዋን ተዋናይ ስለሳማ ቅናት ብጤ ያድርባትና ምንም እንኳን ለመደበቅ ብትሞክርም ያንጉክ ግን ሁኔታዋን ስለተረዳ ነገሩን በረድ ለማድረግ በሚል ሐሳብ ከከተማ ወጥተው እንዲዝናኑ ያቅድና ከሪናና ከቤተሰቦቿ ጋር ሊዝናኑ አንድ ላይ ከከተማ ወጣ ብለው ይሄዳሉ። ተዝናንተው እንደጨረሱም ወደ ቤታቸው በመመለስ ላይ ሳሉ በኃይለኛው ዝናብ መዝነብ ይጀምርና መንገድ ላይ በቀይ መብራት ቆመው እንዳሉ ሬዲዮ ላይ ድንገት ያንጉክ የሚያውቀው ሙዚቃ ይከፈታል። ይህ ሙዚቃም ያንጉክ ሁሌ ስራውን ከመስራቱ በፊት የሚያዳምጠው ስለነበር በዚያች ቅጽበት ሁሉም ነገር ትዝ እያለው ወደ አእምሮ መመለስ ይጀምራል። ሁሉም ያጣው ትዝታዎቹ ወደ እሱ ሲመጡም ያልጨረሰው ዩንጁን የመግደል ስራም እንደነበር ትዝ ስላለው ወደ ቤታቸው እንደተመለሱ ያንጉክ ቶሎ ብሎ ወደ ቀድሞ ቤቱ ይሄዳል። ሲደርስም ቤቱ ምስቅልቅሎ ወጥቶ ይመለከትና ወዲያውኑ የካሜራዎቹን ቅጂዎች መመልከት ሲጀምር እውነታው ላይ ይደርስበታል። እስካሁን እሱም መስሎ ሲኖር የነበረው ጄሶንግ እንደነበር ቢረዳም በዚህ ዙሪያ የብዙ ዓመት ልምድ ስላለው ያንጉክ ብዙም ሳይደናገጥ የመኪናውን ጂፒኤስ በመጠቀም ብዙ ጊዜ ሳይፈጅበት ፈልጎ ያገኘዋል። አዲስ በተከራየው አፓርትመንት ውስጥም ከዩንጁ ጋር እየኖረ ያገኘውና ዩንጁን በመግደል ፋንታ በኃይለኛው እየተቆጣ መጮ ይጀምራል። ሲገናኙ ጀምሮ ለደህንነቷ ብሎ አፓርትመንቷን ለቃ እንዳትወጣ አስጠንቅቋትም ነበር። ለካስ ይህ ሁላ ጊዜ ዩንጁ ስትጠብቀው የነበረ ሰው ያንጉክን ነበር። ሁልጊዜ ሐሙስ ሲደርስ ከሱ ትዕዛዝ መቀበል የነበረባት ቢሆንም ያንጉክ ግን በደረሰበት አደጋ ምክንያት እስካሁን ሳይገናኙ ቀርተዋል። ነገሩ ከቁጥጥር ውጪ እንደሆነ የተረዳው ያንጉክም ዩንጁን አሁኑን እቃዋ እንድትሰበስብ እያዘዛት የሚኖርበት ቦታ በአለቆቿ እንደታወቀ ሲነግራት ጄሶንግ የያንጉክን ማንነት በግልጽ መረዳት ይጀምራል። ያንጉክ እንዳሰበው ጨካኝ ገዳይ ሳይሆን ከላይ ሰዎችን የሚገድሉ ይመስልም ውስጡ ግን ለሰዎች የሚያዝንና በተቻለው ጊዜ ሁሉ እንዲገላቸው ለታዘዛቸው ሰዎች ሁለተኛ ዕድል የሚሰጥ ሰው የነበረና ምንም አማራጭ ከሌለው በስተቀር የሰው ነፍስ አያጠፋም። ያንም በማድረግ ፋንታ ሊገላቸው የተፈለጉትን ሰዎች እንዲጠፉና አዲስ ማንነት እንዲኖራቸው በማድረግ ሞታቸውን እንደ ድራማ ያቀናብራል። ለዩንጁም ቢሆን እቅዱ ያው ስለነበር እስካሁን ከቤቷ እንዳትወጣና የራሷን አሟሟት እንድትለማመድ ነበር የታዘዘችው። ዋናው ዓላማ የሚያሳድዷትን ሰዎች ማታለል የነበረ ቢሆንም አሁን ሁሉም ነገር እንዳሰቡት ስላልሄደ ጄሶንግ የእቅዳቸው አባል መሆን ነበረበትና አንድ ላይ ከመውጣታቸው በፊትም ለጄሶንግ አባቱ ማኩራት የሷ ኃላፊነት እንደሆነ ይነግረዋል። በንጋታውም በአንድ ባዶ መጋዘኑ ሶስቱም ፒልጊው ራሱ የሚያየውን ድራማ የሚመስል ግድያ ከተለማመዱ በኋላ በዚያ ምሽት እቅዳቸውን ከመፈጸማቸው በፊት ሪና ሳይታሰብ ወደ ያንጉክ ቤት ትመጣለች። ያንጉክ ሌላ ሰው እንደሆነ ለማየትም ብዙ ጊዜ አልፈጀባትም። እሱ ግን ትዝታዎቹ ሁሉ እንደተመለሱና አሁን ከሷ ጋር ምንም አይነት ግንኙነት እንደማይፈልግ እናም እውነተኛ ማንነቱ እንድታውቅ እንደማይፈልግ ይነግራታል። ሪናም በዚህ ልቧ ተሰብሮ ብትወጣም ወደ ቤት ልትሄድ ስትል ያንጉክ ወደ አንድ የማይታወቅ ቦታ ሴት ተመልክታ የት እንደሚሄድ ለማወቅ ተከትላው ስትሄድ ሲለማመዱበት ወደ ነበረው ባዶ መጋዘን ይደርሳሉ።
ውስጥ ላይ ምን እንደሚፈጠር ለማየት የፒልጉ ሰዎች እየተጠባበቁ ሳለ ጄሶንግ እንደተለማመዱት ዩንጁን ፊታቸው ይዘው በመውጣት ፊት ለፊታቸው ይገድላትና እስካሁን ሲፈልጉት የነበረውን ፍለሽ ይሰጣቸዋል። ልክ ይህንን ሳይሆን ቁጣቸው ትንሽ በረድ እያለ እንዳለ ያንጉክ ሁለቱንም እንዲገድል የታዘዘውን ገዳይ መስሎ ወደ ቦታው ይደርስና ሁለቱም እንደተለማመዱት ድራማ በሚመስል አቀራረብ ይደባደባሉ። እቅዳቸውን እንዳሰቡት እየሄደ ሳለ ባልታሰበ ቅጽበት ሪና ይህ ሁሉ የውሸት እንደሆነ ሳታውቅ ወደ መጋዘኑ ትገባለች። እሷ መምጣቷም ሁሉንም እቅዳቸውን ለትንሽ ሊያበላሸው ቢደርስም እንደ መጠባበቅ ያስቀመጡትን እቅድ በመጠቀም ከላይ ያስቀመጡት ትልቅ ኮንቲነር አናታቸው ላይ ይወድቅና ከውጭ ደም እንደ ጎርፍ ሲፈስ ይታያል። በዚህም ድርጊት ሁሉም እንደሞቱ አሳማኝ ድራማ ያቀርቡና የኢንጁም የተቀናበረ ሞት በተሳካ ሁኔታ ይፈጸማል። ፒልጉም ሆነ ግብረ አበሮቹ ባዩት ነገር እጅግ ተደስተው ምንም ሳይጠራጠሩ በፍጥነት ቦታውን ለቀው ይሄዳሉ። ልክ ሁሉም ነገር እንዳለቀም ያንጉክ ለሪና የተፈጠሩትን ነገሮች በሙሉ በዝርዝር ያስረዳታል። በመቀጠል ሁሉም ነገር ጨራርሰው ከወጡ በኋላ ሪና ለያንጉክ ከሱ ፍቅር እንደያዛት ስትናገር ያንጉክም እውነታውን እየገለጸ 45 ዓመቱ መሆኑን ይነግራትና እድሜው ሐሳቧን ያስቀይራት እንደሆነ ይጠይቃታል። ሪና ምንም ችግር እንደሌለው ተናግራ ከምንም በላይ ማንነቱ እንደተመቻት በመግለጽ እንደምትወደው በድጋሚ ትነግረዋለች። ሹገር ነገር ይመቻታል መሰለኝ እች ልጅ። ከዚህም ቀጥሎ ስለ ትክክለኛ ማንነቱ እውነታውን መናገር ይጀምርና ስሙ ጄሶንግ እንዳልሆነና ያንጉክ እንደሆነ ስራውን ሰዎችን መግደል ቢሆንም እስከ ሚስጥሩ ሁሉም ነገር አፈራርጦ ሲነግራት ሪና በሰማችው ነገር ብትደናገጥም ነገር ግን ከነ ሙሉ ማንነቱ ልትቀበለው ትወስናለች። እውነታው ከወጣ በኋላም ነገሮች መረጋጋት ይጀምሩና ሪና ያንጉክን ወደ ቀረጻ ቦታ ትወስደዋለች። በዚያም ዳይሬክተሩ የድራማውን መጨረሻ እንዲቀርጽ ያዘጋጀዋል። በንጋታው ነገሮች ወደ ነበሩበት ሲመለሱና የሪና ቤተሰቦች የያንጉክን ትክክለኛ ማንነት ቢያውቁም የእነሱ ሼፍ ሆኖ እንዲቀጥል ሲፈቅዱለት እንመለከታለን። በስተመጨረሻም ያንጉክ ዋና ገጸ ባህሪ ሆኖ አዲስ ድራማ መስራት የጀመረ ሲሆን በዚህ ሁሉ ነገር አልፈውም ያንጉክ ጄሶንግን ከሱ ጋር እንዲሰራ ለዳይሬክተሩ ይነግርለትና በስተመጨረሻም አባቱን የሚያኮራበት እድል ሲሰጠው እየተመለከትን ታሪካችንን እናጠናቅቃለን።